ዛሬ ሁለታችሁ እነዚህን የሚያማምሩ ልብሶች አምጥቼላችኋለሁ። ለብሳችሁ ድምቅ ብላችሁ ልናያችሁ እንፈልጋለን። ይሄንን ልብስ አለብሱ ምን ችግር አለው? ማች እኮ እንድትለብስ ስለፈለግን ይሄንን ማች እኔና እሱ ይሄንን ማች አለብስቻለሁ። እናንተ ምንም ያጠፋችሁብኝ ነገር የለም፣ ግን መራራቅ ነው በቃ መብት። ከመሞቴ በፊት ከሞትኩም በኋላ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ድንኛለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ለእናንተ ይሁን እያልን ዛሬ ተመልሰን መተናል። እውነት ለመናገር እህቴ ትላንት መታ ሳላገኛት በመቅረቴ በጣም ነበር የደበረኝ እና ደግሞ ትላንት እንዳጋጣሚ ሆኖ ትንሽ አሞኝ ስልኬ ምናምን አጠፋፍቼ አጋጣሚ ወደ ሐኪም ቤት ምናምን ሄጄ ነበርና በዛ ምክንያት ሲደውሉልኝ ምናምን ሊያገኙኝ አልቻሉም ነበረ እና በጣም ደብሮኛል። ደውዬላታለሁ። ከዛ በኋላ ግን በአካል ምናምን አላገኘኋትም እስካሁን ማለት ነው። ላይክ ስታወራኝም ትክክል አልነበረም ድምጿ ያለው ነገር ምናምን በቃ ቪዲዮውንም አይቼው ስለነበረ በጣም ነበረ የከፋኝ ማለት ነው። ምን ሆነሽ ነው? ላይክ እንደዚህ መሆን እኮ አይጠበቅብሽም። ምን እኛ ብዙ ነገሮችን አስበናል፣ በጣም ተጨንቀናል ምናምን እና ከዛ ደግሞ መተሽም እንኳን ደስተኛ እንሆናለን ብለን ስንጠብቅ በቃ ድብርት ውስጥ እንደነበርሽ ምናምን ስላት በቃ ብዙ ነገር አወራችኝ ማለት ነው። ላይክ በጣም ብዙ ነገር ለና እንዳያችሁት ቪዲዮ ላይ ማለት ነው ብዙ ነገር እንዳስጨነቃት ምናምን ላይክ አንዳንድ ጊዜ ምን አለ መሰላችሁ ያው እኛ እኔም ሆነ ኤንዲም ማናችንም እናንተም ብትሆኑ አብረው እንዲሆኑ ነው የምትፈልጉት ምናምን እኛም ደግሞ ከናንተ በላይ የነሱ አብረው መሆን ለኛ ደስታ ነው እና ምን ልላችሁ ፈልጌ ነው እንደዚህ አይነት ነገር ሀፕን ሲያደርግ ምናምን ላይክ ታውቃታላችሁ እኮ ሄለንን ምን ያክል ጠንካራ ሰው እንደሆነች ምን ያክል ለነገሮች የማትበገር ሴት እንደሆነች እንዲሁም ደግሞ ላይክ ካላት ለሰው ደስታ የምትሯሯጥ ሴት እንደሆነች ታውቃላችሁ። ላይክ ኤሪክ በጣም ብዙ ነገሮችን ምናምን አብረን አሳልፈናል፣ ደስ የሚሉ ጊዜያቶችን ምናምን በዛው ልክ ደግሞ ማለት ነው በዛው ልክ እንዲህ ብለን ያልተናገርነው ላይክ እሱ እንዳይከፋው እሱ እንዳይደብረው ብዙ ዋጋ ከፍላለች እሷ ማለት ነው በጣም ብዙ ዋጋና ምን ልላችሁ ፈልጌ ነው አንዳንድ ጊዜ እሷ ጥሩ ነገር አድርጋ በጣም መልካም ነገር አድርጋ ላይክ አንዳንድ የሚገንበት ሰው አለ እንዲሁ በተፈጥሮ ማለት ነው ነገር የሚገንበት ምናምን ሰው ነው ምንም አላደረገችም እውነት ለመናገር ቁም ነገር ስነግራችሁ ማለት ነው ላይክ እሱ እንዳይደብረው ይቺ ልጅ እኮ እሱ ገና ከቱርክ እንደመጣ ማለት ነው አፈቅርሻለሁ ሲላት አይ በቃ አልፈልግህም ብላኮ የሱ ልብ ስብርብር አድርጋ እንደማትፈልገው ነግራው ወዲያው ይሄ ልጅ አይታችኋል ብዙ ዋጋ ከፍሎ ነው የመጣው በጣም ብዙ ነገሮችን ራሱ ላይ ሪስክ ወስዶ ብዙ ነገሮችን አደርጋለሁ ብሎ ነው ኢትዮጵያ የመጣው ከመጣ በኋላ ግን አልፈልግህም ብላ ብትሸኘው ሌላ ነገር ራሱ ላይ እንዳይወስን አደጋ እንዳይፈጥር በቃ አላ ነገሮችን ቀስ አድርጋ በትግስት እሷም ደግሞ ስሜቶች ሊቀየሩ ይችላሉ በሚል ተስፋ ብዙ እየታገሰች እንዳይደብረው እንዳይከፋው በጣም ብዙ ዋጋ ከፍላለችና ይሄንን ዋጋዋን ከንቱ ባታስቀሩባት ደስ ይለኛል። ሁላችንም በራሳችን በሷ ጫማ ቁመን ብናየው ሄለን ያደረገችውን ነገር እናደርጋለን ወይ ብለን ብናስብ ብዬ አስባለሁ። ለለግን እናንተም እኛም ሁላችንም የምንፈልገው እነሱ አብረው እንዲሆኑ ነው። ፈጣሪ ካለ ይሆናል፣ ካልሆነ ደግሞ በሰው አቅም የሚሆን ነገር የለም። ሁሉም ጸጋው፣ ፍቅሩ፣ አብሮነቱ ኤቭሪቲንግ ከፈጣሪ የሚሰጥ ነገር ስለሆነ እንግዲህ ጸሎት ማድረግ ዋናው ነገር ነው ብዬ አስባለሁ እና ግን መታስከማያት ቸኩያለሁ። ትላንት እንዴት ነበር ላይክ በጣም ነበር ቪዲዮውን ሲያዩ የተሰማኝ። አዎ እኔ ትላንትና ሰዓት ጊዜ በጣም ነበር የምሬ ነው የምልህ የሰው ልጅ ምን ያህል ቻይና ጠንካራ እንደሆነ የምሬ ነው የዛ በሷ የተረዳሁት ማለት ነው። ሁሌ ስትስቅ ስትጫወት ከኛ ጋር አብራ ስትሆን ምናምን የሆነ ምንም ህመም ችግር የሌለበት ምናምን ነው የምትመስለውና ከኛ ጋር ስትስቅ ስትጫወት ነበር የምናውቀው እና ደግሞ እንደዚህ አይነት ነገር ላይም እንዳለች ምናምን ነገር አናቅም። ግን የምር
ትላንት በጣም ነው እንጀቴን የበላችኝ። በጣም ያሳዘነችኝ ትላንትና ስታወራው ስታለቅስ ደግሞ ማለቅስ አትፈልግም እሷ መተበክ ነው የፈለገች ግን አልቻለች መጨረሻው ላይ ማለት ነው። ሳብ አንጀት እውነት ለመናገር ከሰሞኑ ጭንቀታችን ዋናው እሷን ማየታችን ነው አይደለ? ትልቁ ተስፋ እንዴት እንደነበርን እሷ አድራሿ ጠፍታብን ከምንጨናነቅ ከጎናችን ሆና ብናባብላት የእሷን ደስታ ለመፈለግ ብንጥር የተሻለ ነው። አሁን እኔ እሷን ደስታ ለመፈለግ እንደ በፊቱ ለመመለስ ማድረግ ያለብን ነገር እናደርገዋለን። የምር እሷ ትናንትና ያየኋት ማለት ነው በጣም ከባድ ነው እና ድጋሚ እንደዚህ ማያት አልፈልግም እሷን ማለት ነው። ማድረግ ያለብን ነገር እናደርገዋለን። እሷ ብቻ ደስተኛ ትሁን። እሷ እንዲጨንቃት እንዳይከፋት አልፈልግም። አንጀት ሳብ ደግሞ አንተ የምትወደው ሰው የምታፈቅረው ሰው እንደዚህ ሲታየው ማለት ነው በጣም ከባድ የምር ትናንትና እኔ ራሴ የሆነ ውስጥ እየተከተለ ነው ባይዘው ያኔ ላለቅስ ነበር ማለት የምር ያስኩት ከሷ ጋር ደግሞ ላወራው ምናምን ግን እሷን የሰማው ያው ቁጭ ማለት ነው ከባድ ነው ሀቢብ አይ ስሜቱ ከባድ ነው። ልክ ነው። እዛን ሰው ችግር ቁጭ ብለህ ለመረዳት መሞከር ራሱ ከባድ እንትን ይፈልጋል፣ ጥንካሬ ይፈልጋል። እስቲ እንግዲህ አንቺ ምን ሆነሽ ነው? ቆይ ደህና ነሽ? ኧረ እኔ በደንብ ሰላም ነኝ። አግኝተሽ እንዴ ትናንትስ እንዴት ነሽ? እንዴት ነህ? ፒስ ነው? ደህና ነው። ሁሉ ሰላም ነው? ነቃቤ ዛሬም እንትን እንዳልሽ ነው እንዴ? ደህና ነው። አቤት ምንሽ ስቀታ ሊገልኝ ነው። አንቺ ያነሳሽኝ አይደል? አንቺ መጣሽ። እንዴት ነሽ? እንዴት ነሽ? ሰላም ነው አሉልሽ? ትላንት የለህም? ትላንት እየነገርኳችሁ ነበረ ታምሜ ምናምን ነበርና ሐኪም ቤት ነበር። ስልኬ ምናምን አጠፋፍቼ ምናምን የምር በጣም አሞኝ ነበር። ምን አመመ? ጨጓራ ተብዬ እንዲህ ማለት አልችል ሆዴን ወገቤን ብታይ እኔ ነው ጨጓራ የተላለ። ቆይ ጨጓራ እኮ ከባድ ነው በጣም ቀላል። እሺ ደህና ነሽ ግን አሁን? ኧረ በማርያም አውሪኝ። ቆይ ነው ወደዚህ አውሪኝ። እንዴት ነሽ? አለሁልሽ። እኔ እኮ አልገባኝም እንዲህ ይለኛል። ምንድነው እኔ ወይኔ ማር ገባብን ነው ለካ። ምንድነው ፊታችሁ ተለቅሱ ነው እንደተረች አይደለም። የት ጠፍተሽ ነው? ንገሪኝ በእግዚአብሔር። አለው ትሪኝ የለሽም። ቆየት ነበር ይች አሁን ዛሬ ትሪኝ እፈልጋለሁ ማለት ነው። እዚህ ያለ እግዚአብሔር አዲስ አበባ ነበር እኮ። እሺ የት ነው የሄድሽው? በጣም እኮ ነበር የተጨነቅነው። አዎ ግን ያው አንዳንዴ እኔ ምንም ማውራት አልፈልግም። ተው ማልቀስ ስለማልፈልግ ማውራት እኮ እሺ። አይ እንድታረግሽም አይደለም ምን አይቼዋለሁ ቪዲዮውን ምናምን፣ ግን ደግሞ በጣም ነበር የተጨነቅነው ከምነግርሽ በላይ ማለት ነው። ያው አይ ቲንክ ቪዲዮውን ምናምን እዛውንሽ ባታዩም እንኳን እዚህ ከመጣሽ በኋላ ያየሽ ይመስለኛልና በጣም ከባድ ውስጥ ነበርን። እሱም እንዳጋጣሚ ነገሮች ተደራርበውበት ነበረ ምናምን የእናቱ ህመም ምናምን ብዙ ነገሮች ማለት ነውና ከዛ ያንቺን ማጣት ምናምን በጣም ከባድ ነበረ። እኛ እንደ እህታችን ጠፋች፣ የት እንግባ ለፖሊስ አመለከትን ምናምን ሁሉ ብዙ ነገር ነበር ያደረግነው። ቤትሽ ቢያንስ በቀን 4-5 ጊዜ ነው የምንመጣው ስላልነበር እኮ ደግሞ ማንም ሰው ቢመጣ ምናምን በቃልሽ ብሉ ብዬ ነው የሄድኩት። ምክንያቱም ትላንትና ልመለስ ነበረ የመጣሁት ልብስ ምናምን ወስድ የተመለስኩት ማለት ነው። ግን እንደዛ እኮ እሺ ምንድነው ላይክ በቃ እኔ እኮ እንትን አለኝ ማለቴ የደበረሽ ነገር ካለ ምንም ነገር ካለም እኮ ላይክ ኤንዲ ያለ እኔ ያለው ኤሪክ አለ። መቼም አንቺን ለመረዳት የማይሞክር የማይፈልግ ሰው የለም እዚህ ውስጥና አይ ነው ችግር ይኖራል ምናምን፣ ግን በትነግሪኝ የምንችለውን ያክል ቀለል ለማድረግ አንዳንዴ አትችልም ማውራት። አሁን ለምሳሌ በውስጥ ያዝከው ማታወራው ተናግረህም የማይወጣለ ብዙ ቁስል አለ። ገባ የሆነ ብትናገርም ሰው ከሰው ጋር መግባባት ማትችልበት ነገሮች አሉ። ወጥቷል ያንተን ታሪክ ስትናገር አንተ ኖራው ስለሆነ ቆስለህበታል። ገባ ሌላ ሰው ደግሞ እንደ ተረት ነው የሚሰማው ያንተን ታሪክ። ተረት እንዳልከው ነው የመሰረት እያለ የሚሰማ ማለት ነው። የሚሰማና የሚያወራ የሆነበትና የሚያይ ሰው አንድ አይደለም።
ጫማ ካልቆምክ ማንም ሰው በቃ የሆነ ነገር ያላጣን ሰው ስለማጣት ብታወራው አይገባውም ማለት ለጊዜው እንደዚህ ያለ ምናምን ሊል ይችላል ምናምን ግን ያንን ነገር ምናምን አይረዳምና ነገራቶች ማለት ለሰውኛውም ሰው ራሱ እኮ ጀጅ የሚያደርግሽ የውስጥሽን አይቶ ሳይሆን እንዲሁ አይቶ ወይ አመልጣሽ የምትናገርሽን ያንደበትሽን ቃል ምናምን ነው። ምንም አይሞህን ላይ ሰው እንደሚፈልገው ነው አንተን የሚተረጉም ማለት አሁን ለምሳሌ አንተ የሆነ ሰው እንርዳ ብለህ ቪዲዮ ብትሰራ ያ ሰው የሚረዳው ብሩን ለራሱ ሊወስደው ነው ብሎ በራሱ መንገድ ነው የሚረዳ ሰው እንደፈለገ ነው የሚተረጉም አንተን ገባ እንጂ እንደሆንከው ራሱ አይተረጉም እንጂ እንደሆንከው ብትተረጉም አሪፍ ነው። እግዚአብሔር ይመስገን። ዋናው ነገር የብሬን ነው የምልሽ። ዋናው ነገር ላይክ እንኳን በአካል ተገናኘን እንኳን አገኘንሽ ከዚህ በኋላ ያለው ነገር ደግሞ የኛ ስራ ይሆናል። ገብቶሻል? እህታችን ነሽ። ምንም ነገር እንዲከፋሽ ብዙ ነገር ላናደርግ ብንችል እንኳን የምንችለውን ያክል ደስታ ለመፍጠር እንሞክራለን። ካለሽበት ነገር ምናምን ተጋግዘን ለመውጣት እንሞክራለን እና እንኳን አገኘንሽ። ከዚህ በኋላ ያለው ደግሞ እግዚአብሔር ይጨመርበታል። ማን እያነሳው እንደሆነ አፉ ብያቸው የሚመስለኝ እረፍት መውሰድ አለበት ምናምን ከማን ዘከርቻለሁ እናንተ ልነግራችሁ ወይስ አልነግራችሁ ምናምን ያል ግን በቃ ወሰንኩት ማለት ነው። ደግሞ ይሄ ነገር በሀቢብቲ ያዩት የሆነ ጊፍት ምናምን ነገር ሲሰጣት ወይ ሰርፕራይዝ ምናምን አትወድም። ጊፍት ስትሰጣት ራሱ አትቀበል። ለሷ ከዚህ በፊት የሆነ የሰጣሁት ጊፍት አለ መለሰች አታውራ ምናምን ያለችኝ ግን አሁን እኔ ማውራት ፈለግኩት ምንድን ነው ማለት ነው። ልታስታውስ ከሆነ የሆነ ጊዜ አይፎን 17 ብር ነው። ኦኬ ቦሌ ገዛ ነው። እሺ ለሷ ሰጥቻታለሁ ነበር አብረን አንድ ሰርፕራይዝ ያደረግናት። እሺ ግን እሱ ተቀበለች እዛን የሳህ ከዛ መለሰችው። የምረና አልቀበልም። እኔ እኮ እጇ ላይ ሳጣው እኮ ግራ ገብቶኝ ነበር። አስቀምጣው ምናምን መሰለኝ ሌላ ሲስተም ስላላት ምናምን ለእንዴት አለገ ግን ይሄ ነገር አለያችሁም እናንተ አልጠየቃችሁም ምናምን የእውነት ስነግር ማለት ነው ጭራሽ አልመጣልኝም። ምክንያቱም የራሷ 2-3 ስልክ ምናምን ስላላት አይፎን ምናምን በቃ ያኛውን የያዘች ምናምን ይሄኛውን አይ ቲንክ ዝም ብላ ያስቀመጠችው ምናምን ይመስለኝ ታውቃለህ። በጣም ይገርም ነው። አንዴ ሰዓት ነግረን ግን እስካሁን ድረስ አታውራ ተብሎ ነው አታውራ ልጅ ያለቀ ለምን አወራ ግን ለምን አወራው ማለት እሷ በቃ ማትወድም ነገር የባለፈው ተቀበለች ነው። እሷ ደግሞ ይሄ ነገር እንደማትወድ እኔ አውቃለሁ። ምናልባት እናንተ ፍለፊት አኒ አልቀበልም ምናምን ከብትር ለአንተ ሪስፔክት ነው አየው። አይ ነይ በቀኝ በግራማ አይቻልም። አይ እውነት ለመናገር ላይ እሺ ምንድነው እንደ ሜላት ነው ምን እንዳስደሰተኝ ታውቃለህ? ለክ አንደኛ ያው ከዚህ በፊት ብዙ ጊዜ ብየዋለሁ ከማንም ምንም መጠበቅ አትፈልግም። የመጣችሁ ብቻዋን ነው። ወደፊትም መለወጥ ምን ማለት ኤቭሪቲንግ ማለት የምትፈልገው ብቻዋን ነውና ላይክ ግን ደግሞ የሰውን ደግሞ ክብር መጠበቅ ትፈልጋለች። ማለት ምንድነው የዛን ጊዜ ከኛ ፊት ሆኖ አልፈልግም ብትለው ላይክ እሱ ሊደብረው ይችላል ብላ በማሰብ ትቀበላለች ያን ነገር። ከዛም በኋላ ደግሞ ከማንም ምንም እንደማትፈልግ ትዝ ሲላት ስታስታውስ ደግሞ አይ ይሄ ነገር ላንተ ክብር ነው የተቀበልኩት ያን ግን ሁሉ ነገር ስላለኝ አመሰግናለሁ ብላ በክብር መመለስ በጣም ትልቅነት ነው። ደስ ነው ያለኝ። ማክበርም በራስ መተማመንንም የሚወክል ነገር እስከሆነ ድረስ ማለት ነውና በጣም ደስ ብሎኛል። ብቻ ግን ግዴታ የሆነ ነገር ነው ስለ እኔ ያው ራስን ማብራራት ምናምን ከባድ ነው። ገባ ራስ እንዲህ ነኝ ምናምን ማለት ቀላል ነገር አይደለም፣ ከባድ ነው። እኔ ራሴ እንዲህ ነኝ ምናምን ብዬ ራሴን መግለጽ አልችልም። ገባ ግን የሰው እኔ የማንንም ነገር ምንም አልፈልግም። የምሬ ነው ማለት እኔ አሁን የሆነ ነገር የሆነ የበታችነት ነው የሚሰማኝ ከሰው የሆነ ነገር ስቀበል ማለት ነው።
ወይ ደግሞ ከተቀበልኩ በቃ ከተቀበልኩ ደግሞ ማለት ነው እኔም ላንተ ያንን አረጋግልሃለሁ። የሆነ ልብስ ጊፍት ብትሰጠኝ መልሼ ልብስ ላንተ ጊፍት እሰጥሃለሁ። ገባ በቃ እንጂ የሆነ አሁን ማልችለው ነገር ምናምን ከሆነ እኔ አልቀበልም። አንተ ቤት ልትሰጠኝ ከሆነ ቤት ላንተ መግዛት ከቻልኩኝ ነው እንጂ ቤት ልቀበልህ የምችለው ማለት ነው። ቤት ላንተ መግዛት ካልቻልኩኝ እኔ ቤት ካንተ አልቀበልም። ማድረግ የምችለውን ነገር ነው ካንተ የምቀበል። ገባ መመለስ አለብኝ። የዛኔ ውለታ አይሆንም። እኔ ውለታ አልወድም። ሰው የሆነ ነገር እንደዚህ ወይ እንደሰጠኝ እንዲሰማው ወይ ምናምን አልፈልግም። ማንም ሰው እኔ በህይወቴ እና ከሰው ምንም አይነት ነገር አልፈልግም ማለት ለራሴ አላንስ በቃ እኔ ለራሴ በጣም ከበቂ በላይ በቂ ነኝ በጣም ማለት ነው። ምክንያቱም ራሴን አሳድጌ እዚህ ደርሼ ከዚህ በኋላ ወጣት ነኝ፣ ትልቅ ሰው እየሆንኩ ነው የምሄደው። ከዚህ በኋላ እያደግኩ ነው እንጂ ወደ ህፃንነት ወደ 10 ቤት እድሜ አልመለስም። ገብቷላ? ስለዚህ ለራሴ እየሆንኩ ነው የምሄደው። እስከዛሬ ለራሴ ሆኜ በልጅነቴ ራሴን አሳድጌ መቼም ከዚህ በኋላ ለራሴ መሆን አይቀርም ይከብድሻል ማለት ነው። ስለዚህ አሁን አረጀሽ ነው አረጀሽ? አይ በቃ ወደ ትልቅነታ የሚኬደው አሁን ከዚህ በኋላ ወደ ምንድነው አሁን ወጣትነት እያለፈ ወጣትነት እያለፈ ምናምን እየሄደ ነው የሚመጣው እድሜ አይደለ? አው ቲኔጀር ነሽ አሁን 22 አመት በቃ 20 ምናምን አመት ቤት ነኝ አይደል? 20 ቤት ነኝ በቃ ስለዚህ 20 ቤት እስከሆንኩ ድረስ ነው እድሜ እየሄደ ነው። ከ20 ቤት ወጥቶ ምናምን ደግሞ 30 ቤት አይደል የሚገባው? እያደግኩ ነው የምመጣው። ለራሴ አላፍትና ምክንያቱም ማንንም አላፍትና ወስዶ እኔን ያሳደገኝ የለም። ገባ? ራሴ ነኝ አላፍትና ወስጄ ራሴን ያሳደግኩት። እየሰራው ነው ብዙ ነገር ታርቼ ያው ሁሉንም ነገር ምናምን አታወራም። ገባ? ራሴን አስተምሬ ራሴን እዚህ ያደረኩት ራሴ። ስለዚህ እንደዛ እስከሆነ ድረስ ደግሞ ከዚህ በኋላ እንደዛ እኮ ብትፈልግ እኮ ቀላል ነው። ያምረኝ ነው ማለት በተለይ በአሁን ሰዓት ምናምን እንደዚህ አይነት ነገር በጣም ቀላል ነው። በቃ ምንም ሰው ይመጣል ወደ ህይወት ይመጣል ምናምን ያንን ሰው ተቀብለ ወደ ህይወት አስገብታ እጅህን ሰቅለ መኖር ትችላለህ። እግርህን ሰቅለ በቃ ምንም ማለት ነው። ግን እኔ መኖር የምፈልግበት የራሴ መንገድ አለም አለኝ። በቃ እኔ ለግሌ እንዲህ ነው ሄለን የምትፈልገው ብዬ በቃ ራሴ ነገር አለና እንደዚህ አይነት ነገራቶች ስላሉ ነው ከሰው ጋር ብዙ ምናምን እና አሁን ቅር እንዲላችሁ ምናምን ማልፈልገው አንድ ነገር ልንገራችሁ። እኔ ከናንተ መራቅ ስፈልግ ማለት ነው ያው ከዚህ በኋላ እንደሌላው ጊዜ ምናምን ላንገናኝ እንችላለን ከናንተ ጋር ማለት እንደሌላው ጊዜ ሁሌ ምናምን ላንገናኝ ምናምን እንችላለን። አይ የምር ነው። ቆይ ልንገራችሁ ሀሳብ ተጨርስ ግን አንሰማሽም ነው ጭው ቀጥይ ማለት ላንገናኝ እንደው ግን በቃ እናንተ እኔ ምንም አርጋችሁኝ አይደለም። ገባችሁ አይደለ? ምንም አርጋችሁኝ አይደለም ምናምን ግን ላንገናኝ እንችላለን። ያ ነገር ደግሞ ምናምን በቃ አንዳንዴ የሆኑ ነገራቶች የሚያመጡ ምናምን ከሆነ እንደዛ እንትን መሆን ምናምን የሆነ እኔ ደብሮኝም እናንተም መሆን እኔ ሲሄድ ምናምን ከኔ ቅርብ ባትሆኑ አትፈልጉኝም። ገባችሁ አይደለ? ስለዚህ የራሴን ችግር ሰው ላይ ማጋባት አልፈልግም። የራሴ የሆነ በህይወቴ ብዙ ችግር አለብኝ። ያንን ችግር ደግሞ እናንተ ላይ መጥቼ መበተን አልፈልግም። እና እኛ ግን ደግሞ ሄለን ማንኛውም ሰው ብዙ ችግር ስላለበት ሄለን የራሷ የሆነ ችግር አለባት ብለን ደግሞ የሷን ችግር መጋራት እንጂ ከዛ ችግር መራቅ ወይም አንቺ ማራቅ እኛ መራቅ አንፈልግም፣ እውነት ለመናገር ማለት ነው። ይህ ደግሞ አንድ ሰው እስከሆነ ድረስ እንኳን ጓደኛዬ ብሎ ለሚያስበው ሰው ቀርቶ ለማንኛውም ነገር ማድረግ ያለበት ነገር ነው ብዬ ነው ማስበው። ገባሽ? እንኳን ብዙ ነገር አሳልፈን ከ2 አመት በላይ ምናምን ጓደኛሞች ነን ምናምን ቀርቶ ኖርማል እንዲህ መንገደኛ ራሱ ተጀግሮ ብታዩ አይ ችግረኛ ነው ብለሽ ኢግኖር ማድረግ ሳይሆን የምትችይውን ያክል አንቺ ያቅምሽን ለዛ ሰው ሰፖርት ማድረግ ማገዝ አለብሽ ብዬ ነው ማስበውና ስለዚህ አንቺ ችግር አለብኝ ብለሽ አንቺ በራስሽ አመለካከት ልክ ልትሆኝ ትችያለሽ። እኛ ደግሞ ግን ሰው እስከሆነ ድረስ እኛ እዚህ ያለ ነው እህታችን ነሽ እያልን እያወራን ችግር ሲመጣብሽ አይ በቃ ችግርሽን ይዘሽ ሂጂ ወደዛ ልንል አንችልም ማለት ነው። ገባሽ? ለሳቁ ለደስታው እኮ ሰው አይጠፋም። ማንንም ይመጣል። ሰርግ ቤት መጥቶ መብላት ማይፈልግ የለም። ሀዘን ቤት ነው ሰው ማይመጣው። በቃ የቅርብ ጓደኛሽ ሆኖ ምናልባት ሰርግሽ ላይ የሚቀር ከሆነ እሱ ምቀኛ ነው። ግን ደግሞ ሀዘንሽን፣ ጭንቀትሽን፣ ችግርሽን ከጎንሽ እኛ ምንም አናደርግልሽም። ምንም የተለየ ነገር አንፈጥርም።
አንቺ ህይወት ላይ። ምክንያቱም አንቺ ቅድም እንዳልሽው ነው ከሰው ጋር ማትቀበው ኤክስፒሪየንስ አድርገሽ ይዘሽ የመጣሽው ላይፍ ስታይል ስላለሽ ነው። ያንቺ ላይፍ ስታይል ላይ ምንም አይነት ነገር ከሰው አልተቀበልሽም ምናምን ነገር አይደለም። ከዛም ባለፈ ደግሞ ብዙ ይሄ አሁን ተራ ነገር እንደሆነ ነው የሚሰማኝ እኔ አንቺ ካሳለፍሽው የህይወት ውጣ ወረድ ወይም ቻሌንጅ ይሄ ትንሽ ነገር ነው። ይሄንን ነገር አልፈሽ የተሻለ በራስሽ መንገድ ትሆኛለሽ። ግን ከኛ መራራቁ ጥቅሙ አይታየኝም። አይቷት በቃ አንሰማትም። ማረ እንደዚህ አይነት ወሬ ራሱ ማውራት አያስፈልግም። ይልቅ አሁን አንድ ሰርፕራይዝ አለኝ። እሱ ሰርፕራይዝ ምንድነው? ሰሞኑን ስንጨነቅ ነበር፣ ሲከፋን ነበር፣ ኤሪክ ሲያለቅስ ነበር፣ ብዙ ነገሮችን ሲያሳልፍ ነበር። አንቺን ብቻሽን ሆነሽ ትላንት ቪዲዮን አይቻለሁ። በጣም ከፍቶሽ አይቻለሁ፣ ስታለቅሽ አይቻለሁ። እዚህ ያለን ሰዎች ማንንም እንዲያለቅስ አልፈልግም፣ ማንንም እንዲከፋው አልፈልግም። የበፊቱ ደስታ እንዲመለስ እፈልጋለሁ። ይህ ማለት ምንድነው? ለሁለታችሁ እንግዲህ ሰርፕራይዝ አምጥቻለሁ። የበፊቱን ቫይብ ላይክ ይሄ ቀን እኮ አልፎ ነገ ለሚመጣው ቀን ይሄ ቀን አልፎ ትውስታ ነው የሚሆነውና ምን ጊዜም ቢሆን በየቀኑ ጥሩ ጥሩ ነገሮችን እያደረግን ቢያንስ ቆም ብለን ስናስታውስ ወደ ኋላ ስንመለስ እንኳን ውያቺ ቀን እንደዚህ ነበረች ምናምን ብለን እንድናስብ ነው የምፈልገውና ኤሪክ በቀደም አይቷል። እያንዳንዱ ቀን ለኔ ዋጋ ነበረው ከሷ ጋር መሆኔ ሲል ስለዚህ እዛ ሄደን የምናረጋቸው የምትለብሷቸው ማሾች ኤቭሪቲንግ ምን ያክል ትውስታ ሆነው እንደቀሩበት እኔ ነኝ የማውቀውና ዛሬ ሁለታችሁ እነዚህ የሚያማምሩ ልብሶች አምጥቼላችኋለሁ። ለብሳችሁ ድምቅ ብላችሁ ልናያችሁ እንፈልጋለን። ይሄው ሀቢቢ ማቺ ቆይሽ ያዘው ምን ያዘው ለምን አይ የተረዳኸኝ አልመሰለኝምና ምናልባት ወይ ትላንት ስላልነበርክ ምናምን ነው። ያው እሺ ድንጋር እኔ ምን አለ መሰለኝ ይሄን ማች ብለብስ መልበሱ አይደለም ይሄን ማች መልበሴ ነው እኔ ላይ ችግር እያመጣ ያለው። ይሄንን ልብስ አልለብስ ምን ችግር አለው? ማች እኮ እንድትለብስ ስለፈለግን ይሄንን ማች እኔና እሱ ይሄንን ማች አልለብስ። ምክንያቱም ይሄ ማች ነው እኔ በቃ ማደርጋቸው ነገራቶች ናቸው እኔ ላይ ከባድ እየሆኑብኝ እየመጡ ያሉት ማለት ነው። ይሄ ማች መልበሴ ሰው የሚታየው እንደ ልብስ ሳይሆን እኔ ሌላ ነገር ነው እየታሰብኩኝ ያለሁት። ስለ ሰው ምናምን አይደለም። ሰው የፈለገውን ማለት ይችል ይሆናል፣ ግን እኔ ስለታከተኝ ነው። ገብቷችኋል? እኔ እንደኔ የሰው ትችት የሰው ምናምን የተቋቋመ ሰው የለው፣ ግን አሁን ይበቃኛል እና እኔ ማች መልበስ አልፈልግም። ማች ስለብስ እኔ እየታሰበ ያለው ነገር ተስፋ ሰጠችው፣ ከሱ ጋር ማች ለበሰች፣ ተስፋ ሰጠችው፣ ተስፋ እየሰጠችው ነው እየተባለ ነው ያለው። ስለዚህ እኔ አልለብስ። ማች ደግሞ ምለብሰው ጊፍት ተደርጎ ስለመጣልንና ስላማረብን እንጂ ሌላ ነገር አይደለም። ግን ሰው እንደዛ ካልወሰደው እኔ ከዚህ በኋላ ማች ምለብስበት ምንም ነገር የለም። ገብቷችኋል? ማችም አልለብስም ከዚህ በኋላ የምሬ ነው። ለዚህ ነው እኔ አልኳችሁ የሆነ ነገር እንትን ሲል ምናምን አሁን ለእናንተ ብዬ ምናምን እሺ ምናምን እኮ ልል እችላለሁ። በቃ እኔ እንደዚህ አይነት ነገር አለብኝ ወይ ድንገት እሺ ልል እችላለሁ ለእናንተ ብዬ፣ ግን የሚጎዳው በኋላ እኔ ነው ብያችኋለሁ። የትኛውም ህይወት ውስጥ ብገባ እኔ ነኝ በኋላ ላይ እዛ ህይወት ውስጥ የምኖርበት፣ እኔ ነኝ የምወቀስበት። ገብቷችኋል? ስለዚህ ቆይ እኔ እኮ ልብሱን ካልወደድሽ ወይ ሌላ ልብስ ስለ ልብሱ አይደለም ይሄንን ስለብስ ተስፋ ሰጠችው እየተባልኩ ነው እያልኩ ነው። ገብቷል? እኔ ጥፋተኛ እየተደረኩ ስለዚህ አለብስ እሷን ማሰለክ አይሰማም። ካልፈለገች ሲጀመር እሷ ያልፈለገች ምክንያት ለሌላ ነገር አይደለም። ትንሽ እሷን ብንረዳት ማለት ነው። አሁን እሷ ይሄ ብትለብስ ፍላጎት ያላት ማለት ነው ደስ አይልም فعادي اذا هي ما بدها تلبسه هلا لا في مشكله براحتها. نحن ما بنجبر على شيء، لازم نراعي ظروفها. فعمري عادي عن جد نورمال. الصوان ما استناك سيون مرداتنا يالبني خلص اذا ما بدها براحتها.
ያው ማለት በቃ የሆነ እኔ አላቅም እኔ ብያችኋለሁ እናንተ ምንም ያጠፋችሁብኝ ነገር የለም ግን መራራቅ ነው በቃ መፍትሄው የምሬን ነው ማለት ሌላ ነገር አታስቡብኝ መራራቅ ነው መፍትሄው መራራቅ ሳይሆን እኔ አላስታውቅም ማለት እንዴት ነው በቃ ተረድቶና አስታውቃለሁ አይደለ በቃ የሆነ አላስታውቅም ፊቴ ላይ ምናምን የሆነ እንደዛ አልኳ አስታውቃለሁ አላስታውቅም ጆ ታስታውቂያለሽ ግን ደግሞ ይሄንን ነገር ይሄ ነው በቃ ከጎንሽ በመሆን ነው ማነቃቃት የምንችለው ጆ ይሄ ነው እኮ የትም አትሄጂም ቆይ አሁን ተረጋግሽ አይ እኔ ማልቀስ አልፈልግም እኮ እሺ ብቻውን እንሂድሽ በቃ እንከተላ ችግር የለውም ይቅር በቃ ትናንትና ራሱ በጣም እንደዚህ አይታል እንዴት እንደሆነ አሁን እሷን ማስጨነቅ ሳይሆን እረፍት መውሰድ ነው ያለበት ታስ ብቻው አሁን እኔ እኮ አላስጨንቃትም እኔ እኮ ደስ የሚላት መስሎኝ ነበር ታውቃለህ ይሄን ሀል ሲደርስ ከማንም ጋር ማውራት አይፈልግም እሱ ስላልፈለገም አይደለም የሆነ ውስጡ ማለት ነው ቢያወራ ራሱ አይግባባም ችግር ቢፈጥር ይችላል መፍትሄው ምንድነው ብቻው መሆን እስከሚረጋጋ ድረስ ማለት ነው خلاص عادي አንጀት ችግር የለውም አይ እኔ ደስ እንዲላችሁ እኮ ነው እኔ ሁሌም የእናንተን ደስታ ስለምንፈልግ ነው ገባካ ብቻ በቃ እንዲሻው እንከ